ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት በሁለት ሰዎች ዙሪያ የተደረገ የሰላምታ ልውውጥ ወይም ጭውውትን ነው ማለት ነው። ግሬቲንግ ኮንቨርሴሽን የምንለው በእንግሊዝኛ ማለት ነው። ስለዚህ እንዴት አንድ ሰው አንድን ሰውን ሲያገኝ ማውራት እንደሚችልና መጻፍ እንደሚችል ዛሬ በደንብ የምናይ ነው የሚሆነው ማለት ነው። ስለዚህ የሰላምታ ውይይት ወይም ጭውውት የሚል ይሆናል ማለት ነው። እንዴት አንድን ሰውን ስናገኘው ወይም ለአንድ ሰው ስንጽፍለት ምን አይነት አማርኛንና ምን አይነት ቃላትን እንደምንጠቀም ዛሬ የምናይ ይሆናል ማለት ነው። ስለዚህ እናንተ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እኔ ጋር እያነበባችሁ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ የሰላምታ ውይይት የሰላምታ ውይይት ይላል። እርሳችን የሚሆነው የሰላምታ ውይይት ነው ማለት ነው። ስለዚህ ሁለት ሰዎች አሉ ኤ እና ቢ የሚባሉ። ስለዚህ እነዚህ ኤ እና ቢ የሚባሉ ሰዎች ሲገናኙ ወይም ሲጻጻፉ ምን አይነት የአማርኛ ቃላትን አረፍተ ነገራትን እንደሚጠቀሙ ዛሬ እንዴትስ ማንበብ እንደምንችል ዛሬ በግልጽ የምናይ ይሆናል ማለት ነው። ቀለል ባለ መንገድ እኔ የሁለቱ ሰዎች ውይይትን ወይም ጭውውትን የማነብላችሁ ይሆናል ማለት ነው። ኤ የሚባል ሰውዬ አለ፣ አንዱ ጠያቂ አንዱ ደግሞ መላሽ የሆኑ የሚሄዱ ናቸው ማለት ነው። ኦኬ፣ እዚህ ጋር ኤ የሚባል ሰውዬ ነገሩን ሲጀምር ሰላም እንዴት ነህ? ሰላም እንዴት ነህ? ሰላም ብለን ትንሽ ርቀት እንጠቀማለን። ምክንያቱም ሰላም የሚለው አንድ ቃል ትርጉም ያለው አንድ ቃል ስለሆነ ማለት ነው። የቃላት ስብስብ ምን እንለዋለን ደግሞ? ሀረግ። የሀረጋት ስብስብ ደግሞ አረፍተ ነገር ሙሉ ሀሳብን ማስተላለፍ የሚችል አረፍተ ነገር እንለዋለን። ስለዚህ እነዚህ ሙሉዎች አረፍተ ነገራት ናቸው ማለት ነው። ሰላም እንዴት ነህ? ሰላም ባለ 3 ሆሄ አንድ ቃል ነው። እንዴት ባለ 4 ሆሄ ሌላ ቃል ነው። ነህ ባለ 2 ሆሄ ቃል ነው ማለት ነው። ስለዚህ 1 2 3 ሶስቱ ቃላትን አንድ ላይ አገጣጥመን ስናነብ ሰላም እንዴት ነህ የሚል አረፍተ ነገር እናገኛለን። ስለዚህ ኤ የሚባል ሰውዬ ሰላም እንዴት ነህ ብሎ ቢ የሚባል ሰውዬን ጠየቀ ማለት ነው። ቢ የሚባል ሰውዬን ጠየቀ ማለት ነው። ምክንያቱም እዚህ ጋር የተጠቀምነው ጥያቄ ምልክት ነው ማለት ነው። ስለዚህ ኤ የሚባል ሰውዬ ቢን ሰላም እንዴት ነህ ብሎ ጠየቀው ማለት ነው። ቢ የሚባል ሰውዬ ለዚህኛው ጥያቄ መልስ ሲሰጥ ሰላም ደህና ነኝ። ሰላም ደህና ነኝ። አንተስ አለው። ቢ የሚባል ሰውዬ ሰላም ደህና ነኝ አንተስ አለው። ስለዚህ አሁንም አንተስ ሲል መልስ የሚፈልግ ነገር ስለሆነ ጥያቄ ምልክት ተጠቀመ ማለት ነው። ሰላም ደህና ነኝ አንተስ። ሰላም እዚህ ጋር እንዳየነው
ባለ 3 ሆሄ አንድ ቃል ነው። ደህና ባለ 3 ሆሄ አንድ ቃል ነው። ነኝ ባለ 2 ሆሄ ቃል ነው። አንተስ ባለ 4 ሆሄ ቃል ነው። ስለዚህ ሰላም ደህና ነኝ አንተስ አለ ቢ የሚባል ሰውዬ። ኦኬ አሁንም ኤ የሚባል ሰውዬ ለዚህኛው አንተስ ስላለው አንተስ ብሎ ጤንነቱን ስለጠየቀ ምን ብሎ ይመልሳል? እኔም ደህና ነኝ። እኔም ደህና ነኝ። 4 ነጥብ። ቤተሰብህ እንዴት ናቸው? እኔም ደህና ነኝ ብሎ የራሱን ጤንነት ከመለሰ በኋላ ስለ ቤተሰብ ደግሞ ቢ የሚባል ሰውየውን ሌላ ጥያቄ ጠየቀው ማለት ነው። ቤተሰብህ እንዴት ናቸው? እኔም ደህና ነኝ። ቤተሰብህ እንዴት ናቸው? እኔም ባለ 3 ሆሄ ቃል፣ ደህና ባለ 3 ሆሄ ቃል፣ ነኝ ባለ 2 ሆሄ ቃል። ስለዚህ እኔም ደህና ነኝ 4 ነጥብ። ቤተሰብ ባለ 5 ሆሄ ቃል፣ እንዴት ባለ 4 ሆሄ ቃል፣ ናቸው ባለ 3 ሆሄ ቃል። ስለዚህ ቤተሰብ እንዴት ናቸው? እኔም ደህና ነኝ። ቤተሰብ እንዴት ናቸው አለ። እንደገና የቤተሰብን ጤንነት ጠየቀ ማለት ነው። ቢ የሚባል ሰውዬ ሁሉም ደህና ናቸው። እግዚአብሔር ይመስገን። የአንተስ? ሁሉም ደህና ናቸው። እግዚአብሔር ይመስገን። የአንተስ አለ። ሁሉም ደህና ናቸው። እግዚአብሔር ይመስገን። የአንተስ? እንደገና የኤ ቤተሰብ ጤንነታቸውን ጠየቀ ማለት ነው። የአንተስ አለ። ኤ የሚባል ሰውዬ የአንተስ ተብሎ ስለተጠየቀ ሲመልስለት እነሱም ደህና ናቸው አለ። እነሱም ደህና ናቸው። እነሱም ባለ 4 ሆሄ ቃል ነው። ደህና ባለ 3 ሆሄ፣ ናቸው ባለ 3 ሆሄ። እነሱም ደህና ናቸው ይላል። ኦኬ ቢ የሚባል ሰውዬ ጥሩ ነው። ጥሩ ነው። ታዲያ ስራ እንዴት ነው? ጥሩ ነው። ታዲያ ስራ እንዴት ነው? አሁን ደግሞ ስለ ስራ ሊያወሩ ነው ማለት ነው። ስለ ስራ ምንነት ሊያወሩ ነው ማለት ነው። ጥሩ ነው። ታዲያ ስራ እንዴት ነው? ኦኬ ኤ የሚባል ሰውዬ ለቢ የሚባል ሰውዬ ስለ ስራ ማንነትና ስለ ስራ ሁኔታ ሲመልስለት ስራ ጥሩ ነው። ስራ ጥሩ ነው። ነገር ግን ያው አፍራሽ ቃል ተጠቀመ ማለት ነው። ስለዚህ የሆነ ችግር አለ ማለት ነው። ትንሽ የሚያስቸግር ነገር አለው። ስራ ጥሩ ነው። ነገር ግን ትንሽ የሚያስቸግር ነገር አለው አለ። ከዛ 4 ነጥብ። ከአንተ ጋር
እንዴት እንዴት ነው ነው ጥያቄ ምልክት። ስራ ጥሩ ነው፣ ነገር ግን ትንሽ የሚያስቸግር ነገር አለው። ካንተ ጋር እንዴት ነው? ስራ ጥሩ ነው፣ ነገር ግን ትንሽ የሚያስቸግር ነገር አለው። ካንተ ጋር እንዴት ነው? ኦኬ ቢ የሚባል ሰውዬ ለዚህኛው መልስ ሲሰጥ እኔ ጋር አሪፍ አሪፍ ነው ምንም አይልም። እኔ ጋር አሪፍ ነው ምንም አይልም። እኔ ጋር አሪፍ ነው ምንም አይልም። እኔ ጋር አሪፍ ነው ምንም አይልም። ኦኬ ኤ የሚባል ሰውዬ መልካም ከተገናኘን እኮ ቆየን ጊዜ ካለህ አንገናኝም። መልካም ከተገናኘን እኮ ቆየን። ጊዜ ካለህ አንገናኝም። ከተገናኘን እኮ ቆየን። ጊዜ ካለህ አንገናኝም። ኦኬ ቢ የሚባል ሰውዬ ደስ ይለኛል ደስ ይለኛል። 10 ሰዓት ስራ የለኝም። ይመችሃል? ደስ ይለኛል። 10 ሰዓት ስራ የለኝም። ይመችሃል? ደስ ይለኛል። 10 ሰዓት ስራ የለኝም። ይመችሃል? ኤ የሚባል ሰውዬ አዎ ይመቸኛል። አዎ ይመቸኛል። መልካም ቀን ይሁንልህ። አዎ ይመቸኛል። መልካም ቀን ይሁንልህ። አዎ ይመቸኛል። መልካም ቀን ይሁንልህ። ቢ የሚባል ሰውዬ አመሰግናለሁ። ለአንተም መልካም ቀን። አመሰግናለሁ ላንተም መልካም ቀን። አመሰግናለሁ ላንተም መልካም ቀን ብሎ በ4 ነጥብ ዘጋ ንግግራቸውን። በዚህ አበቁ ማለት ነው። እንግዲህ 10 ሰዓት ላይ ሊገናኙ ተቀጣጥረው ንግግራቸውን በዚህ አበቁ ማለት ነው። ስለዚህ እዚህ ጋር በደንብ የተረዳነው ወይም የተማርነው ነገር ቢኖር አንደኛ አማርኛን ብዙ የማትችሉ ሰዎች እንዴት ሰላምታን ከሰው ጋራ መለዋወጥ እንደምንችል በደንብ አይታችኋል ማለት ነው። ሌላው ደግሞ እዚህ ጋር ዋናው መሰረት እንዴት መጻፍና እንዴት ማንበብ እንደምንችል በደንብ አይተናል ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዲደርስላችሁ ቻናላችንን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ይሁን። እንዲሁም አማርኛ እንግሊዘኛ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ በታች ባለው ስልክ ደውላችሁ በውስጥ መስመር መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።